እንጂ ናን ዙሆን ስጠኝ does she's going she not come back again ካላበደች ያ እንደ ልማዷ AI ነው ካላለች እኔ ፎቶ ነው የደረሰኝ ቪዲዮ ምን እንዳለ ግን ተናገሩ አንቺን አልሰደበችውም አሞራ ነው አሞራው ወንድሜ ነው አዎ አሞራው ወንድሜ ነው አሞራ ስለ አትመመኝ አይባልም ጋይስ ማረኝ ነው እንጂ የሚባለው አትመመኝ አይባልም እና በቃ ትንሽ ስላመመኝ ስለደነገጥኩኝ ምናምን ነው እንጂ ከዛም ቅዳሜ አደርኩ እሑድና አደርኩ ሰኞ ጠዋት ቤት መጣ ትንሽ አቅሜ ትንሽ ወርዶ ነበር ትንሽ ደሜ ምናምን ወርዶ ነበር እና አሁን ደህና ነኝ በጣም ደህና ነኝ ግን ምን እንደተቸገርኩ ታውቃላችሁ ምን እንደተቸገርኩ ልንገራችሁ ቤተሰብ ካሳምጥቶልኝ ሆስፒታል ካልሲያምጥቶልኝ አሁን መሳደብሽን ቀጥይ ቀላል ሰደዋለሁ ከነኩኝ እንዴ እና ከነኩኝ የማይቀርላቸው ወይ እናት ቲንክ አመሰግናለሁ ዞር በይ ከዚህ ጋር ማሚ አመሰግናለሁ በጣም ነው የሚያፍጣው ይጓ እና ምን እንደቸገረኝ ግን ልንገራችሁ ምን እንደተቸገረ እግዚአብሔር ምስክሬ ነው ምግብ እንዴት ልብላ ሰበዳፊ ምግብ እንዴት ልብላ ላይቭ ለምርት ላይቭ ለምርት ሰው ቤተሰብ እንዴት ብዬ ምግብ ልብላ ቲቲ እግዚአብሔር ምስክሬ ነው እና እንዴት ልብላ ላይቭ ላይ ምግብ መብላት ስለምጄ እንዴት ልብላ ፈሳሽ ነበር ስጠጣ የነበረው ተነገራችሁ ቲቲ በጣም ማመሰግነው ሁላችሁንም እኔ እግዚአብሔርን አሁን እንዴት ብዬ እዚህ ውስጥ አይጂ ላይ ዋትስአፕ ላይ ቴሌግራም ላይ ቲክታክ ላይ በአጠቃላይ እኔ ምን እንደምል አላቅም እግዚአብሔር ምስክሬ ነው እኔ እንደዚህ እንደምትወዱኝ አላውቅም በርግጥ ያልተረዳኝ ሰው የሚጠላኝ እንጂ የሚረዳኝ ሰው አይጠላኝም ግን በጣም እስከዳናገጥ ድረስ ማለት ነው ሜሴጆቻችሁ መክፈት እስኪያቅተኝ ድረስ በጣም ነው የማመሰግነው እጅግ በጣም በቃ በጣም ማለት ነው በቃ ሁላችሁም መስ ፌስቡክ ቲክቶክ ሶሻል ሚዲያ ተጠቃሚ ከኔ ብዬ ስም አልጠራም ሁላችሁም ሴሌብሬቶችም በጣም ነው የማመሰግነው እግዚአብሔር ያክብርልኝ ለእውነት ስለኔ እንደዚህ የምትጨነቁ አይመስለኝምና በጣም ነው የማመሰግነው እግዚአብሔር ያክብራችሁ ረጅም እድሜ ጤና ይስጣችሁ አመሰግናለሁ አትመመኝ አይባልም ይመመኝ ነው የሚባለው ሲሻላችሁ ደስ ይላል እንጂ እውነት ለመናገር እኔ ግሉኮሱ ሳየው በጣም ደንግጬ ነበር ሁለት ቀን ግሉኮስ ከዛሬ መርፌ ታውቃላችሁ እጃችሁ ላይ ሲደረግ አይመችምና ይደብራል በጣም በቃ ግን ዳኒ በጣም ነው የማመሰግነው አንዳንዶቻችሁ ደግሞ አሁን አሟታል እግዚአብሔር እንደዚህ ያደረጋት ምናምን ብላችሁ ደግሞ የተወራጫችሁ ሰዎች አላችሁ
ውርጭት ያላችሁ ሰዎች አላችሁና እኔ ተሽሎኛል። የማይሻለኝ መስሏችሁ ከሆነ ተሳስታችኋል። ይዞኝ የሚሄድ መስሏችሁ ከሆነ ተሳስታችኋል። ውርጭት ያላችሁ በአጠቃላይ ሁላችሁንም አመሰግናለሁ። በአጠቃላይ ነው የማመሰግነው። በአጠቃላይ የጻፋችሁልኝ መመለስ ስለማልችል ነው ሁላችሁ። በጣም ነው የማመሰግነው። በጣም ቴንኪዩ። እግዚአብሔር ያክብርልኝ። እና ደግሞ አንበሳው ነው ብላችሁም ደግሞ የደነገጣችሁ ሰዎች አላችሁ። ስለ አንበሳም ያወራችሁ ሰዎች አላችሁ። ይሄን ያህል ነው ማይንዳችሁ፣ ጭንቅላታችሁ ከገንዘብ ጋር ነው። ያው ለማኝ ስለሆናችሁ አንዳንድ ሰዎች ሚዲያ ላይ የምትለምኑ ሰዎች ጤና ያሳስባችሁምና የሆነ ሰው የሆነ ነገር ሀፕን ሲያደርግ ከብር ጋር ታያይዛላችሁ። ያው የለማኝ መጨረሻው ይሄ ነው። የሚለምን ሰው የተለየ ነገር ካየ እንደዛ ነው የሚጮህና አይም ሶሪ ካለኝ ላይ ነው የሰጠሁት እንጂ አጥቻ አይደለም የሰጠሁት። እግዚአብሔር ከሰጠኝ ላይ ነው የሰጠሁት። ምንም አንበሳው ምንም እንዴት ነው ግን የምታስቡት ቤተሰብ? ሰው አንዳንድ ሰው በጣም ነው የሚያስቀው። አስተሳሰባችሁ ይሄን ያህል ነው የምታስቡት፣ ይሄን ያህል ማለት ነው። ልጄ አንበሳ ሰታ በዛው ታመመች አላሉ ጋይስ። እኔ አንበሳ ሰጥቼ የሚያመኝ በሽታዬ ነው። ምክንያቱም ልጅ አለኝ፣ እናት ነኝ። ለአንበሳው ስልሰ ለልጄ ስል መኖር የምጓጓ እናት ነኝ። ያው እናት አለለች ሳይ እንደዛ ነው የምታስቡት። ይሄን ነው የምታስቡት። ገንዘብ ከሌላት ትሞታለች እንዴ? እኔ ልጄን ካጣው ነው የምሞተው። እንደዛ ያላችሁ ሰዎች አላችሁና ለማኝ ስትለምን ውለ የሆነ ቀን የሆነ ነገር ስታደርግ ብታው ትሳደባለህ። መተክላንተ ካላደረክለት ስለዚህ እኔ አጋጣሚ በሽታ ነው እንጂ የአቅም ማነስ፣ የደም መውረድ፣ የጉንፋኑ ምናምን ነው እንጂ አሁን በጣም ደህና ነኝ። በጣም ማለት ነው በጣም እና ቤተሰብ ልባችሁ ንጹህ ሆነ በሽታም አይበረታባችሁም። ቶሎ ነው የሚሻላችሁ። ያይ ድምፁን ቀንሹ። ያምኑን ማረኝ የኬኳን አይዛፈን ታተዘይሻል እንዴ? አይፎን እንኳን ሳልይዘው ጋይስ አይከብድም እንዴ? አይፎን እንጂ እንዲሳለን ማምሳለን እንደዚህ ማን ሳላሳይ ሸራተን ጂ ወይ ስካይላይት ጂ ወይ የሆነ ቦታ ጂ እንደዚህ ቪዲዮ ሳልቀርጽበት ኧረ በጣም ነው አይስዌርን በጣም ግፍ ነው፣ ቅናት ነው የታመንሽ ቤት። ትናንሽ ሰው እንደዛ ነው የሚያስበው ማሪ። ትልቅ ስትሆኚ ነው ባይዘው ትልቅ ነገር የምታስቢው። ትንሽ ስትሆኚ ትንሽ ነገር ነው የምታስቢው። ከማን ጋር ተጣልታ ነው ቤተሰብ? አሞራው ና ዙሆን ስጠኝ። ዳዚ she's going she not come back again ካላበደች ያ እንደ ልማዷ AI ነው ካላለች። እኔ ፎቶ ነው የደረሰኝ፣ ቪዲዮም እንዳለ ግን ተናገሩ። ፎቶ ሲላክ ነው ምናምን አለ። ቪዲዮ ግን ለቤተሰቡ መላክ ስላለበት ቪዲዮ ግን አልደረሰኝም። ፎቶ ግን በቂ ነው። በ27 ዓመት ያሳደጋችሁት አቢዩዝ እኮ ነው። የመቀሌ ሴቷ ልጅ ላይ ማህፀኗ ላይ ሚስማር አልቀረ። እውነት ከሆነ ወይ ፖለቲካ ከሆነ አይዶ ነው። እኔ በእንደዚህ አይነት ነገር በስማም ቦል መንፈስ ቅዱስ ስለምንድን ነው የምታወራው? ጋይስ ስለምንድን ነው የምታወራው?
ስለምን ሚስማር ነው የምትወራው? ወይኔ አሁንም ሌላ በሽታ ልትጨምርብኝ ነው ሴትዮ። ክፉን ናግራኝ ጋይስ። የዴዚን ባል ፈጣሪው ከፋኒ ጋር ነው አሞራውን ነው ድሮ አይታዩም የሚለውን አጀንዳ ሰጣቸዋለሁ። ሄዱበት። ምክንያቱም እናትየው ፎቶ ደረሳት። እናትየው ደግሞ የልጅቷ ጭንቅላት እንዳይጎዳ ያዙልኝ ፎቶውን አለች። ምክንያቱም ባንዴ ብንነግራት ልጅቷ ኤአይ ነው ብላም ልትል ትችላለች፣ ወይ ደግሞ የእውነትም ሊሰማት ይችላል። በፎቶ ሲከራከር ቪዲዮ ተልኮላታል። ልጅቷ የሆነ ነገር እንዳትሆን ነው። አሁን ጨርሰናል። ይሄ ነው ጉዳዩ። ተለያይተዋል። ተመልሳ ደግማ ከገባችበት ለውጥሟታል ማለት ነው እንጂ ልጁ ፍሬም ሄዷል። ፍራንክፈርት የኳሱ ዝግጅት ጊዜ ይለብጥ ነበረ። አስደግፎ ሲጋራውን በዚህ በኩል ይዞ አይኑ እንደዚህ ቀልቶ አፈር ያው ቀጥታ መደወል ጀመረ። አለቅህም፣ አሞራው አለቅህም፣ ትከፍላለህ። ዘመዶች ያጠፋሉ፣ አንተ ትከፍላለህ። ዝም አልኩ፣ ዝሆንን ፊቴ ላይ አድርገሃል፣ ትከፍላለህ። አለቅህም። ዝሆን የላከው እንደ ዝሆን ነው የማደርገው። ጆንዬ አይ ነው አውቃለሁ። እኔ በልጅ አልኩክኝ። ለምን የፈለገ ነገር አይመጣም፣ አልፋታም፣ እቀጠቅጥ። እናንተ ጥሩ ተጋሮችን አውቃቸዋለሁ፣ መልካም ልጆች አውቃለሁ። ባለጅ ሰዎቸው ፍራንክፈርት ሲልዳበጥ ነው የተገኘው። ሲጠይቁ አሁን ሲገባ ጠይቁት፣ ዋይ ዩ አር ኖት ሉክ ላይክ ቢፎር ዩ ኤንድ እንደዚህ ብላችሁ ጠይቁት እስቲ ጠይቁት። ዋይ ምን ተፈጥሮ ነው? ሚስጥር እናትየው ከፈለጋችሁ ይሄው ያልኩሽ ደረሰ ነው የምትለው። ጀግና እግዚአብሔር የጎንደር ልጅ ነው። ጀግና የጎንደር ልጅ እንዲህ ነው የሚከታተለው አንተን። የሰው ልጅ እንደኛ ቤቶቹ ጅሎች አሉ። እናት ስትሰደብ አብረው እንደሚሰድበው ኦሮሞ አይደሉ። እኔ በዚህ ያደንቃቸዋለሁ እነዚህ ሰዎች። የኛው ተው የሚል ጉፋ ያን አሳማን ያለው እዚህ ቤት ውስጥ ኦሮሞ ቤት ውስጥ ማለት ነው። እነሱ ግን እጃቸው ላይ ነው ያለው። እጃቸው ላይ ኖ የጎንደር ልጅ ነው። ጎንደሬ ነው። ስ ማይ ፍሬንድ ታውቁታላችሁ። እዚህ ሚዲያ ላይ አንተ ነህ እናትን አዋርደህ ብለህ ልጇን ልታገባ። የለም እኮ በታሪክ የለም። በእኔ ለምዳችኋል። ይህንን ያለውኛ እናንተ ሰውን አትወዱ። ጥቅመኛ አንተ ችግር ፍቅር አይዛችሁ። ልክ ፍቅር ሲይዛችሁ እንትናችሁ ትዝ ይላችኋል። እናታችሁ ኬሻ ላይ እንደምትተኛ የእናታችሁን ቤት ጣራ መስራት እንዳለባችሁ። ከዛ ወሸላ ራሱ አይቆምም። በቃ እንዲህ ነው የምትለው። ዋው ልክ ወሸላ ሊቆም ሲል ችግሩ ትዝ ይላል። እናቴ መርዳት አለብኝ፣ እሺ ለዚህ አባቴ መርዳት አለብኝ፣ እሺ ሳምሬ። ፍቅር ከችግር ውጭ ሲሆን ከስትረስ ውጭ ሲሆን ለዚህም ገና 3 ወር ሳይሞላ ተሳስተ ለመጀመሪያ ጊዜ ኢቨንት በህይወት አይተም ማታውቀው ከሰፈር ማህበር የኡራኤል ማህበር ከመጠጣት ውጭ እዛ ትግራይ ውስጥ የማታውቅ ልጅ ትልቅ ኢቨንት ላይ ብትገኝ ሴቶቹ አይ ሲሉ በፊት ለፊት ወስደል ፋራ መሆን እዚህ ላይ ነው የሚታወቀው። ያንተ ደግሞ ፍጥነቱ ፋራነቱ። ሰው ፓርቲ ውስጥ ግርግዳ አስደግፎ ይለጥጣል። ስልክን ተቀበለ እንደው የሆነ አታውቀውም። ገባ? ይሄ ፖፑላር መሆንን እዚህ ጋር ብሩምት መሆንን ታዋቂ መሆንህን ሰው ሁላ እንደሚያይ ችግር ፈጥረ ምን አይነት እኮ ሰገጤ እኮ ችግር ፈጥረህ እዛ ጋር ችግር ፈጥረህ ለአይምሮ እንኳን እንትን አይለም። አይምሮ አይጠይቅህ። አይምሮ ሰው ያየኛል። ዛሬ ቴክኖሎጂ የበዛበት ነው። ሁሉም ሞባይል አለው፣ ሁሉም ኤሌክትሮኒክስ አለ። እንደሚነሳ አታውቅም ወይስ ጨለማ መስሎሃል? ምንም ነገር ላይት እኮ አድርጎ ማንሳት ይቻላል። ወዘገነ ነው። አዎ ጅጅና ፍሬ ማመን የለብንም። ማመን የሚባል እንዳታው እናቴቱ ጅጅና ፍሬ እንዳታምኑ። እኔ ልንገራችሁ ፍሬ ማላምናትም ጅጅ ማላምናትም። እኔ ሰክሮ ያመጡት ነው ይሄ ዙሪያ ጥምጥም ሰክሮ እንትን ያሉት ነው። አይ ቀጥ ሄድብኛለች ለኔ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሥላሴ መንፈስ ቅዱስ አላስገባም። አንቺም ያው ነሽ እኮ አለችኝ። አንቺም ያው ነሽ የእነሱ ነሽ እኮ አለች። የልጇን አጀንዳ ለማስቀየር ነው። አይ እኔ ልጆች ባይነኩ ባይ ነኝ። ለምን ነው እናት ናት። መጥፎ እናትን ብትሆን ልጇ ባትነኩላት፣ ልጆቿን ባትነኩላት። ማርያምን እናት ናት። መጥፎ ጊዜ መጥፎ ትሁን እናት ናት። ለልጇ አንድ መጥፎ በተናገረ ቁጥር ያማታል። ይሄ እዚህ ጋር ሐቅ ብናገር እኔ አሁን ልጇን አልነካላትም። ለምን ምን አረገችኝ? ልጆቹ ምን አረጉ? ማርያም ሳምሪም አታንሷት። በቃ ለአጀንዳቸው ለዩቱባቸው ምናምን ቢሆንስ እኛ ምን አወቀን? እነሱ ጋር ቀርበን አናቃቸውም። እና ልጆቹ ባትነኩላት እኔ ማርያምን እምላቻለሁ። እኔ እግዚአብሔርን እኔ እናቴ እንደማትነካልኝ እሷም እናት ናት፣ ልጇ ናት። እና ተው ልጅ አትንኩ። አላስገባም እኮ አለች። ዘጋችሁ። አሁንም ሸላ ስከለክለው ጋይስ ደደብ ይሄንን እንኳን የማታስብ ቆሻሻ እኮ ነው። ያውላ እኔ ወዳታለሁ። ወርቁ አልቀረ፣ ፕሮሚሱ አልቀረ፣ ምኑ አልቀረ። እኔ ያንን ፎቶ ሳይ እኔ እንዴት እንደተሰማኝ አጋጣሚ ደግሞ ልክ የሞመንት አውርቼዋለሁ። ፋኒን እና ደውሎ ስልክሽን ጭ ፋኒን እና ሳምሪን እፈልጋቸዋለሁ አውርቶ ሳምንት አለው ነው። ይህን ሳይ የሳምሪ ችግር አለ እዚህ ጋር። እግዚአብሔር ከኔ የበለጠ የእሱ አሳሰበኝ፣ የልጅቱ አሳሰበኝ። ጭራሽ የእናትየውን ስልክ አምጪ ብለን ቁጭ ልጁ እንዴ ነሽ እናቴ ጅግያ እኔ እናቴ አውጪው ነው እንጂ ያለኝ መጀመሪያ። እኔ አላውጣውም አልኩት። እኔ በፍጹም አውጭ ብትለኝ አላውጣው። ባይሆን ሌላ ነገር ተፈልጎ ልጅቷ ምክንያቱም ራሷን ብታጠፋስ ወይ የሆነ ነገር ብትሆንስ? ገና እንግዲህ ከአሜሪካን እዚህ አብዳ የመጣች ሴትዮ እንደዚህ አይነት ነገር ብታይ ራሷን አታጠፋም። የሰው ልጅ አንድ ነገር ብትሆን ተጠያቂ አንሆንም። እኔ እኮ የራሴ ችግር እኮ እዚህ ጋር የሳምኒ ችግር እያዳመጥኩ እኮ አቅለሸለሸኝ። በጣም ደነገጥኩኝ። ደግሞ ኤአይ ነው የዛሬም ኤአይ ነው ምናምን አዲስ ነው ይሄ ነገርማ። ኤአይ ደውዬ ለወንድ ካላጠፋሁት በስተቀር 7 ቮይስ በሰከንድ ውስጥ ነው የላኩት። 7 ቮይስ እንደው በመድኃኒዓለም ነገ ይለቀቃል። ኧረ በእግዚአብሔር ኧረ ለልጅቷ እንደው ለልጅቷ። ከዛ ደግሞ ስናስበው ልጅቷማ አታምነው። ምክንያቱም ሊያፋቱኝ ነው ሊያጣሉኝ ነው የምትለው። ኦኬ ምን ይደረግ? እናትየው ተፈልጎ መሰጠት አለበት። በዛ ተስማማ በቃ መሰጠት። ምክንያቱም አይናችን እያየ እንደዚህ አይነት ይሄንን ያልኩት እኔ ባለፈው ያልኩት የሳምሪ ህይወት በሌላ ልጅ አይተካም፣ በፍጹም አይተካም፣ አይደገምም። የጸደይ ባል ነው እሷ። እናትየው እግዚአብሔር ስለሚወዳት በጊዜ ገላገላት። ጀግና ዘር ስላላት፣ የሚቆረቆር ህዝብ ስላላት አቋትም ራሱ ግን አማራነት በጣም ጠንካራነት ትርጉም እንዳለው ነው ይዛ ላይ ነው ያዩት። ተከታትሉ ይሄንን ሆም ብለው ቆይ እስቲ ምን እነሱ እንደሚያሰቡት ወይ ይጠጣል፣ ይሰክራል፣ ይንበጫበጫል ምናምን። ጭራሽ አስደግፎ አልኳችሁ ልብጥ አስደግፎ የራሱን ገና በ2 ወር ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ ወንድን ማመን ለዚያው ተናምና የሰው ልጅ ከሞቀ ቤቷ ከእናቷ ቤት አውጥተ ነገ ደግሞ ትመጣና እናቴ ይቅር በይኝ ልትል ነው ማለት ነው። እናቴ ይቅር በይኝ አንተ ትላለህ ቁጭ ብለህ 28 ዓመት ላጠፋችሁ ጥፋት ተጠያቂዎች ናችሁ። ያ ጥፋትን በጥፋት የሚመልስ ህዝብም ትውልድም የለም።